ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ ማንቸስተር ዩናይትድን በሚመለከት መረጃ ተመልሼ መጥቻለሁ። በተለይ የሩበን አሞሪም ጉዳይ እንደ አዲስ እየተወራ ይገኛል። ሩበን አሞሪም ለማንቸስተር ዩናይትድ እውነት ይቆያሉ ወይስ ይለቃሉ? ምን አይነት እይታዎችስ ምልከታዎችስ አሉ የሚሉ የሚነሱ ነጥቦች ናቸው። ሩበን አሞሪም በማንቸስተር ዩናይትድ ቤት እንግዲህ የመቆየትና የመውጣቱ ውሳኔ አሁንም የዩናይትድ ደጋፊ ሩበን አሞሪም ይልቀቁልን እንዳሉ ናቸው ማለት ይቻላል። ዩናይትድ የተሻለ የተጫዋቾች ስብስብ አለው አሁን ካለበት የደረጃ ሰንጠረዡ አንጻር። ነገር ግን በሚቀጥሉት ተከታታይ የሆኑ ጨዋታዎችን ማሸነፍ ከሩበን አሞሪም ይጠበቃል። ባለፉት 34 ጨዋታዎች 33 ነጥቦችን ብቻ ነው የሰበሰቡት። በቀጣይ የሚያደርጓቸውን 30 ጨዋታዎች 60 ነጥቦችን አትሊስት መሰብሰብ የሚችሉ ከሆነ በተከታታይ ጨዋታዎች ለውጥና ውጤትን ማምጣት የሚችሉ ከሆነ እንደ ቡድን ዩናይትድ ሩበን አሞሪም ወደ ድል የመመለስ እድል ይኖራቸዋል ብዬ አስባለሁ። ነገር ግን በተመሳሳይ ነገር ዩናይትድ እንደ ቡድን ያሉበትን ችግሮች፣ ያሉበትን ሁኔታዎች፣ ያሉበትን መፍትሄዎች ይፈልጋልና በተለይ በሳምንት አንድ ጨዋታ ብቻ እያደረገ የዩናይትድ የደጋፊዎቹ ጫና በሩበን አሞሪም ላይ ከፍተኛ እንደሆነ ይታወቃል። ሩበን አሞሪም ይህንን ስብስብ እውነት ለሚቀጥለው የውድድር ዓመት ለዩሮፓ ሊግ ማሳተፍ ይችላሉ ወይ? ትልቁ ጥያቄ ነው፣ መነሳት የሚጠበቅበት ነጥብ ነው። ዩናይትድ እንግዲህ በሳምንቱ መጨረሻ ያሸነፉበት መንገድ አስደሳች ነው ለዩናይትድ ደጋፊ። ነገር ግን በዛ ጨዋታ ላይ ሩበን አሞሪም የሰሯቸው ታክቲካዊ ለውጦች አሉ የዩናይትድ ደጋፊዎችን ያስደሰተው። አንደኛ በጨዋታው ላይ ሜሰን ማውንትና እንዲሁም ደግሞ ሴን ላሜንስን ቋሚ አድርገው ማስጀመራቸው ነበር። የላሜንስ ቋሚ ሆኖ መጀመር ዩናይትድ ከሩበን አሞሪም የተሰጠው የሚመስሉ መርሆችን ሲተገበር ታይቷል። ዩናይትድ በበርንሌው በፉልሃሙ ጨዋታ ላይ የአርሰናሉን ጨዋታ ጨምሮ ጨዋታዎችን የሚጀምርበት መንገድ በጣም ፈጣን፣ በፕረስ የሚያደርግበት መንገድ አሁንም በጣም ጥሩ ከሚባሉ እንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። ነገር ግን ፕላን ቢ የሌለው ቡድን ሆኗል። ያንን በሚገባ ደግሞ ማከናወን እንዲችሉ በተለይ በሰንደርላንዱ ጨዋታ ላይ ዩናይትድ በጣም የሁለተኛው አጋማሽ ላይ በተሻለ መንገድ ከኋላ ለመመሰረት ሲሞክር ሰንደርላንዶች ፕረስ ለማድረግ ወደፊት ጫና አድርገው ሲወጡ ረጃጅም ኳሶችን መጠቀም ጀምሯል። ዩናይትድ የተለያዩ አይነት የጨዋታ ዘይቤዎችን ይዞ መጫወት የሚጠበቅበት ነው የሚሆነው። ለሩበን አሞሪምም ይህ የፖርቹጋል ሊግ አይደለም እና ጥንቃቄዎችን መውሰድ፣ በጨዋታ ውስጥ 2 እና 3 አይነት ፎርሜሽኖችን መጠቀም ሊለምድ ይጠበቃል ብዬ አስባለሁ። አንዱ እንግዲህ ታዲያ በሰንደርላንዱ ጨዋታ ምን መሻሻሎች አሉ ካላችሁኝ፣ አንደኛ ባለፈው ሳምንት እኔ አንድ ፕሮግራም ሰርቻላችሁ ነበር። በዚህ ፕሮግራም አይታችሁ ከሆነ የኦሊቨር ግላስነርን እና እንዲሁም ደግሞ የሩበን አሞሪሙ ማንቸስተር ዩናይትድ ሲወዳደር ሁለት ነገሮች ሩበን አሞሪም ማንቸስተር ዩናይትድ ስህተቶችን ይሰራል። አንደኛ ሃይ ፕረስ በሚያደርግበት ጊዜ ከኋላው ቦታዎች ስፔሶችን ጥሎ ይሄዳል። ስለዚህ በጨዋታዎች መካከል የሆነ ያክል ሰዓት ሃይ ፕረስን ልጠቀም ትችላለህ። በሚገባ ፕረስን ማድረግ ዩናይትድ ሊመርጥ ይችላል። በተለይ ጨዋታዎችን የሚጀምርበት መንገድ በጣም አስደሳች ነው። ቀድሞ ጎል ያስቆጥራል። ጎሎችን ማስጠበቅ ላይ ግን ዩናይትድ ደካማ ነው። ስለዚህ በዚህ በሰንደርላንዱ ጨዋታ ላይ ዩናይትድ ምን አደረገ? ኮምፓክት መሆናቸውን ሳይለቁ ኳሱን ከኋላ መሰረታለሁ በሚል ደግሞ በጣም በሃይ ፕረስ ተቃራኒ ቡድን ኳሶች እንዲቀሟቸው አለመጋበዝን ሰርተዋል። ስለዚህ ኳሶች በረጃጅም ይላኩ ነበር። ሴስኮ እንዲሁም ደግሞ ሚንቦሞ፣ ማቲያስ ኩኛ እነዚህ ተጫዋቾቹ ደርመቻችን ለካውንተር አታክ ተመራጭ ናቸው። ቤንጃሚን ሴስኮ ኳሱን ከነካው ሚንቦሞና ማቲያስ ኩኛ በጣም ቦሉን ፕሮግረስ በማድረግ ኳሱን ይዘው ቆይተው ቡድኑ እንዲያሸንፍ በማድረግ በኩል በጣም ተመራጭ ተጫዋች እንደሆኑ ልብ ልትሉ ይጠበቃል። ስለዚህ ዩናይትድ ፕረስ የሚያደርግበትን ሰዓት ማወቅ አለበት። የሚከላከልበትን መንገድ በሚገባ ማወቅ ይጠበቅበታል። የሴን ላሜንስ መምጣት ደግሞ ዩናይትድን በሌላ ዩናይትድ ደካማ ጎን ከሆነው የቆመ ኳስን በሚገባ እንዲቀርፉ አግዟቸዋል። ስለዚህ እነዚህን ችግሮቻቸውን ሲቀርፉ ዩናይትድ ውጤታማ ይሆናል። ነገር ግን መርሳት የሌለባችሁ ዩናይትድ በሩበን አሞሪም ስር ባለፉት ጊዜያቶች አስቶን ቪላን ብቻ ነው በ10 ተጫዋች ማሸነፍ የቻሉ። ሌሎቹ ወይ ከወራጅ ቀጠና ካሉት እና ሌስተርን ያሸነፋቸውን ጨዋታዎች ስታዩ ማለት ነው። ሌላኛው እንግዲህ በዘንድሮ የውድድር ዓመት እንኳን በርንሌይንና ሰንደርላንድ ነው ከታችኛው ዲቪዚዮን የመጡ ናቸው። ስለዚህ የዩናይትድ ደጋፊ ሩበን አሞሪምን እንዲያምን የተሻሉ ተጫዋቾችን፣ የተሻሉ ትልልቅ ቡድኖችን ማሸነፍ ከዩናይትድ የሚጠበቅ ነው የሚሆነው። ከዛ ውጭ በታክቲኩ ረገድ አዳፕት ማድረግ ዩናይትድ ይጠበቅበታል። ጨዋታ የሚመጣበትን ሁኔታ ለምሳሌ በጣም ሃይ ፕረስ አድርገው የሚመጡ ከሆነ ኳሱን በረጅሙ መምታት፣ ሃይ ፕረስ የማያደርጉ ከሆነ ደግሞ ኳሱን ባጭሩ ለመጫወት መሞከር። ሰንደርላንድ በመጀመሪያው አጋማሽ ዩናይትድን ፕረስ ላለማድረግ ጥረት አደረጉ። ዩናይትዶች በሚገባ ከኋላ እየመሰረቱ ኳሱን በሚገባ ማጥቃት ቻሉ። ስለዚህ ይህንን ሁኔታ በአጠቃላይ ማድረግ የሚጠበቅባቸው ነው። ከዛ ውጭ ማንም ቡድን ፕላን ቢ ሊተገብር አይፈልግም። እግር ኳስ በፕላን ኤ የሚመራ ነውና የመጀመሪያውን አማራጭን መጠቀም ልክ ነው። ነገር ግን እንደ ጨዋታው ደግሞ የፕላን ኤን ማስተካከያ መንገዶችን መጠቀም፣ ፕላን ኤም ደግሞ በጨዋታዎቹ መካከል ውድቅ ሲሆን ወይም ደግሞ አልሰራ ሲል ደግሞ ፕላን ቢ መጠቀም እንደ እግር ኳስ በጣም አስፈላጊው መንገድ ነው። ብዙ ቡድኖች ይህንን ሲያደርጉ ይታያሉ። ለምሳሌ ማንቸስተር ዩናይትድን የገጠሙት በርንሌይ እና ፉልሃም በሁለተኛው አጋማሽ ዩናይትድን በሚገባ ፈትነው
ነው ውጤታማ ሆኗል። ምን ስላደረጉ ሃይ ፕረስ አድርገው ስለመጡ። ስለዚህ ዩናይትድ እንደዚህ አይነት ቡድኖች በሚመጡበት ጊዜ የተሻለ ፐርፎርም የሚያደርግበትን መንገድ ሊያስብበት ይጠበቃል። የሰንደርላንዱን አይነት ብቃት ደግሞ ከሩበን አሞሪም በኩል ማስቀጠል የሚጠበቅባቸው ይሆናል። ፕሮግራሞቻችን ሌሎች አጠራጠር ያሉ የዩናይትድ መረጃዎች አሉኝ፣ እነሱን ላድርሳችሁ። እንግዲህ ባለፉት ቀናቶች የዘርክዚና የኮቢ ሜኖ ጉዳይ እንደ አዲስ እየተነሳ ይገኛል። ክሪስ ዌለር እንደዘገበው ከሆነ ጆሹዋ ዘርክዚ ለዓለም ዋንጫው የኔዘርላንድ ብሔራዊ ቡድን አባል መሆን ይፈልጋልና ይህ ተጫዋች በቋሚነት ወይም ደግሞ ያለበለዚያም እየተቀየረ ሩበን አሞሪም ለመጫወቻ ጊዜ አልተሰጠውም። ስለዚህ ወደ ሌላ ቡድን በጥር በውሰት የመልቀቅ ፍላጎት አለው ዩናይትድ በአውሮፓ ቻምፒዮንስ ሊግ ወይም በኤሮፓ ሊግ ያለበለዚያ ደግሞ በካራባኦ ካፕ ላይ ስለሌለ አሁን በሳምንት አንድ ጨዋታ ብቻ ስላለባቸው ብዙ ተጫዋቾች የመጫወቻ ጊዜን እያገኙ አይደለምና ይህ ለዩናይትድ በጣም አሳሳቢ ነጥብ ሆኖ የሚነሳ ነው። ስለዚህ ይህ ተጫዋች በጥር ዝውውር መስኮት በውሰት የሚለቅበት እድል እንዳለ መረጃዎች ያሳያሉ። ሰሊ የትዊተር ፔጅ ላይ ነው እንግዲህ ታማኝ ከሆኑ ዩናይትድ መረጃዎችን ከሚያቀርቡ አንዱ ነው። ኮቢ ሜኖን በሚመለከት እንግዲህ ኮቢ ሜኖ አሁንም በዩናይትድ ደስተኛ አይደለም፣ ቡድን ውስጥ በሚሰጠው ጊዜም ደስተኛ አይደለም። ቶማስ ቱሄልም ይጠሩኛል ብሎ ለዓለም ዋንጫ አያስብም። ስለዚህ የመጨረሻውን እድል ለመሞከር በጥር በውሰት ለመልቀቅ ይፈልጋል። አንዱ ናፖሊ ነው የዚህ ተጫዋች ፈላጊ ሆነው። ኮቢ ሜኖ ለምንድን ነው በዩናይትድ ቤት ደስተኛ ያልሆነው ብለን ካሰብን ሶስተኛ ተጫዋች ሆኗል። ካዝሜሮና ብሩኖ ፈርናንዴዝ። ከዛ በመቀጠል ከሁለት አንዱን እንኳን መቀየር ካሰቡ በኡጋርቴ ነው የሚቀየሩ። ሁለተኛ ሳይሆን ሶስተኛ ተመራጭ ሆኗል ኮቢ ሜኖ። ስለዚህ በተለይ ደግሞ ካለው ብቃትና ካለው ሁኔታ አንጻር ዩናይትድን በውሰት የመልቀቅ ፍላጎት አለው። እንግዲህ ኮቢ ሜኖም ሆነ ዘርክዚ መጨረሻ ጊዜን የማያገኙ ከሆነ ቡድኑን መልቀቃቸው ለዩናይትድ የሚጠቅም ይሆናል ተብሎ ይታሰባል። ነገር ግን ዩናይትድ ደግሞ ይህንን ሪስክ ላለመውሰድ የተገደደው ተጫዋቾች በጉዳት የሚወጡ ከሆኑ ማን ይሸፍናል? ለምሳሌ ሴስኮ ቢጎዳ ማን ሌላኛው አጥቂ ይሆናል? ብሩኖ እዛ ቦታ ላይ ለመሰለፍ ማለት ነው። እንግዲህ ማቲያስ ኩኛ ይሸፍነዋል፣ ብሪያን ምቤሞ ይሸፍነዋል ተብሎ ከታሰበ ጆሹዋ ዘርክዚ ወደ ሌሎች ሀገራት ወይም ደግሞ ወደ ሌሎች ቡድኖች በውሰት የሚያቀና ይሆናል ተብሎ የሚጠበቅ ነው የሚሆነው። ብሩኖ ፈርናንዴዝ የሚመለከት ሌሎች መረጃዎችም ወጥተዋል። እንግዲህ ብሩኖ ፈርናንዴዝ ወደ ሳውዲ የመሄድ እድሉ ሰፊ ሆኖ እየወጣ ነው የሚገኘው። በተለይ አመቱ መጨረሻ ማለት ነው ዩናይትድ 100 ሚሊዮን ፓውንድን የሚቀበል ይሆናል። ይህ ደግሞ ትክክለኛ የተሻለ ተጫዋችን ለማምጣት ያስባሉ። እንግዲህ ወደ ሳውዲ የሚያቀና ይሆናል። በግል ጉዳይ ነው መስማማት ያቃተው የሚሉ መረጃዎች ወጥተዋል። የሳውዲ ክለቦች ደግሞ በግል ጉዳይ በፍጥነት የመጨረስ አቅም እንዳላቸው የሚታወቅ ነው። እንግዲህ ዩናይትድ ሶስት ተጫዋቾችን በአማካይ መስመር ላይ ይዟል። ካርሎስ ባሊባ፣ ኤሊየት አንደርሰን በኖቲንጋም ፎረስት እየተጫወተ የሚገኘው አሁን የእንግሊዝ ብሔራዊ ቡድን ሁሉ አባል ሆኖ ያለው ተጫዋች ማለት ነው። ሶስተኛው ደግሞ አዳም ዋርተን ነው። ከሶስቱ ሁለቱን የማስፈረም ፍላጎት አላቸው። ከ200 ሚሊዮን ፓውንድ በላይ ሊያወጡ የሚችሉበት እድል ይኖራል። እንግዲህ ዩናይትድ በዚህ በኩል በሚገባ እየሰራ ይገኛል። ሌላኛው የሚሆነው በተከላካይ መስመሩ ላይ የሃሪ ማጓየር ጉዳይ ነው። የሃሪ ማጓየር እንግዲህ 190 ሺህ ነው ሳምንታዊ ደሞዙ እየተከፈለው የሚገኘው። ይህ ዓመት ሲያልቅ ደግሞ ኮንትራቱን የሚያጠናቅቅ ይሆናል። ስለዚህ ይህንን ተጫዋች ለመልቀቅ ዩናይትዶች ፍላጎት አላቸው። ደሞዙን የሚቀንስ ከሆነ ግን የስብስቡ አካል ማድረግ ይፈልጋሉ። በተለይ በአመራሩ ረገድ ብሩኖ ፈርናንዴዝን እና እንዲሁም ደግሞ ሃሪ ማጓየርን በአንድ የውድድር ዓመት ዩናይትድ የማጣት ፍላጎት የለውም። ስለዚህ ዩናይትድ ቤት የመቆየት እድል እንዳለው ነገር ግን ደሞዙን መቀነስ ፍላጎቱ እንደሚሆን የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ዩናይትድ ከውጭ ቀሪ በዝውውር መስኮቶች ላይ ባወጣው ገንዘብ እንዲሁም ደግሞ ከሚያገኛቸውን በአጠቃላይ ስታዩት ወደ 345 ሚሊዮን ፓውንድ እንዳወጣ እንግዲህ ሰነዶች ያሳያሉ። ዛ አትሌቲክስ ያገኘው መረጃ በዚህም አንደኛ ሆኗል። 345 ሚሊዮን ፓውንድ ብድር ላይ ነው የሚገኘው ማለት ይቻላል። እንግዲህ እዚህ ላይ መስራት የሚጠበቅበት ይሆናል። አሁንም የኢኖስ እና እንዲሁም ደግሞ የግሌዘር ቤተሰቦች እዚህ ላይ በሚገባ መስራት የሚጠበቅባቸው ይሆናል። ሌላኛው የመጨረሻው መረጃችን የሚሆነው አንቶን ሴማዮን ይመለከታል። እንግዲህ ባለፉት የዝውውር መስኮቶች ላይ ስናወራ የነበረው ዩናይትድ ከዚህ ተጫዋች ጋር በግል ጉዳይ ተስማምተው ነበር። እንዲሁም ደግሞ ኮንትራትም እንዲሁም ገንዘቡን ለመክፈል ለበርንማውዝ ተስማምተው ነበር። ነገር ግን ተጫዋቹ የሚከፈለው ደሞዝ ከዩናይትድ ተጫዋቾች አንጻር አይቶ እንዳልተስማማ መረጃዎች ወጣው ነበር። አሁን ታዲያ ይህ ተጫዋች ባለፉት ጨዋታዎች ላይ ባሳየው ድንቅ ብቃት የተነሳ የብዙ ቡድኖች ተፈላጊ ሆኗል። አንደኛው ሊቨርፑል፣ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ናቸው። ዩናይትድ ይህንን ተጫዋች ለማስፈረም 75 ሚሊዮን ፓውንድ መክፈል ይጠበቅበታል። ባለፉት 7 የእንግሊዝ ፕሪሚየር ሊግ ጨዋታዎች 6 ጎሎችንና 3 አሲስቶችን ማድረግ ችሏል። አንቶን ሴማዮ ወደ ዩናይትድ የሚመጣ ከሆነ እንግዲህ ለዩናይትድ ብዙ ቦታዎችን መጫወት የሚችል ነው። አንደኛው መስመሮቹን በ10 ቁጥር ቦታ መጫወት የሚችል ነው። ነገር ግን በዩናይትድ ያለው ፉክክር ምን ያክል ይሆናል የሚለው ሌላኛው ማነሳት የሚጠበቅበት ነጥብ ይሆናል ብዬ አስባለሁ። ምክንያቱም ማቲያስ ኩኛን፣ ብሪያን ምቤሞን፣ ሜሰን ማውንትን፣ ብሩኖ ፈርናንዴዝን እንግዲህ ፈርናንዴዝ ይለቃል ብለን ካሰብን እንኳን ከእነዚህ ተጫዋቾች ጋር የመፎካከር ኃላፊነት ይኖርበታል። ነገር ግን ዩናይትድ እንደዚህ አይነት በፕሪሚየር ሊጉ ፕሩቭን የሆኑ ተጫዋቾችን የማምጣት ፍላጎት አለውና ውሳኔዎቹ የሚጠበቁ ነው የሚሆኑት። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።